በድጋሚ ታገቢኛለሽ? ይሄው ከዚህ በፊት ያው አውልቀሽ ብትሰጪኝ ዛሬ ይሄው በድጋሚ ተንበርክኬ ይሄንን ቀለበት እንድታደርጊ እጠይቅሻለሁ። እባክሽ አግቢ። እኔ አላረግም። ለምን አላረግም? ቁጭ በል እነግርሃለሁ። እሺ ቁጭ በል ተነስና እናወራለን። አሁን ለምንድን ነው ጭቅጭቅ የምትፈጥረው? ተነስ አልኩህ እኮ ተነስና ቁጭ በል። ምን አጠፋሽ? ያጠፋሁት ነገር አለ? እኔ ቀለበት ዋና የሚያስተሳስረን ቀለበት አይደለም። ሲቀጥል ደግሞ ይሄ ቀለበት እናቱ ጋር የነበረ ነው። እሷ ናት የወሰደችው። እሱ ጋር ማን ነበረ? እና ይሄ ቀለበት አብረን ይሄ እንሄድና ወርቅ ቤት እንቀይረውና ሌላ ቀለበት ማለት አረጋለሁ። በዚሁ በራሱ ይሳል። ምን ችግር አለው? ምን ሆኗል? አሁን ይሄ ቀለበት ምን ስለሆነ እኔ አላረግም። ምን ተደረገ? ምን ሆኗል? ምንም አው ግን እሷ አልተሰበረ፣ አልተጣመመ፣ ምን አላለ? እሷ ጋር ነበር አይደለ? የምትፈሪው ነገር አለሽ? ምንድነው? በቃ እኔ አልፈልግም። በቃ ለትንሽ በቃ ለህይወቴ ስለምሰጋ ለህይወትሽ አሁን ቀለበቱ ምን ያሰጋሻል? ህይወትሽ ጋር በቃ እሷ ጋር ምን ያገናኘዋል? እናት ጋር ነበር እና ቢኖርስ ታዲያ እናት ጋር የነበረ ቀለበት ለምንድን ነው የማደርገው? ማለትም እንዲህ አረዘው በአንድ ስለፈጠረሽ። ሰላም እንዴት ናችሁ ውድ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ወደ እናንተ ያው ጠፍተናል። ሰሞኑ ብንጠፋም ግን ያው ነገሮችን ለማስተካከል ከቪዲዮ ባለፈ እስቲ የሰው ልጅ ያው ሁሉ ነገር በቪዲዮ ያደረኩኝ ከሷ ጋር ከምጋጭ ብዬ አይታችሁ ከሆነ ከዚህ በፊትም ታርቂያት በንጋታው ቪዲዮ ይዤባት ሲሄድ ተናዳ ነበረና ያንን ነገር ድጋሚ ያንን ስሜት ላለመፍጠር ብዬ ነው እንግዲህ ይሄንን 2 ቀን የጠፋሁባችሁ። ምክንያቱም ያው ትንሽ ያው ኮኔክሽኑን ለማጠንከር ምናምን በማሰብ ነው። እና ቤተሰቦች ምንም አይልም፣ እግዚአብሔር ይመስገን። ከምንም በላይ እሷ እዚህ ቤት ውስጥ ስትንቀሳቀስ ማየት፣ እሷን በዚህ ቤት ውስጥ መመልከት ለእኔ ትልቅ ነገር ነው። ሌላው ሁሉ ነገር እንዴት ነው? አንድ አባባል አለ፣ ልጁ ሁሌ ይናድዳል እና አባትየው ልጁን ለማስተማር ሲል እንደዚህ ያደረገ። ልጄ ስትናደድ ልክ በተናደድኩ ቁጥር እዚህ ጣውላ ላይ ሚስማር ምታለው እና ከዛ ሁሌ ልጁ ሲናደድ ይሄድና ሚስማር ይመታል እና በአንድ ወር ውስጥ በጣም ብዙ ሺህ ሚስማሮችን መታ። ከዛ በኋላ አሁን ደግሞ ተናደ ስትረጋጋ ወይም ደግሞ አጥፍተ ወይ ያናደደን ነገር ወይ ደግሞ ያጠፋውን ጥፋት ይቅርታ እያልክ ንቀለው አለው አባትየውና ሙሉ የሰካቸው ሚስማሮች ነቀለው ማለት ነው። ከዛ ከነቀለው በኋላ ሚስማሩ አንተ ስትናደድ ውስጥ ላይ የሚገባው ህመም ነው አለ። ከዛ ይቅርታ ያ ሰው ወይ ደግሞ ሳሙኤል ይቅርታ ሲልክ ያ ሚስማር ነቀልከው፣ ነገር ግን የጣውላው ላይ ያለው ቀዳዳ ደግሞ ያንተ ልብ ውስጥ ያለው ክፍተት ነው ይባላል። እንደዛ ብሎ አስተማረው። ስለዚህ ምንም እንኳን የሰው ልጅ ይቅርታ ብንላቸውም ይቅርታ አደረግን ቢሉም ያደረግናቸው የመታናቸው የወጋናቸው ሚስማሮች ሁሌም ቢሆን ያው ክፍተቱ አለ። ያ ደግሞ በጊዜ ሂደት ነው የሚስተካከለው እንጂ በአንዴ የሚሆን ነገር አይደለም። በአንዴ የሚስተካከል ነገር አይደለም። ጊዜ ይፈልጋል። አይኖ ይገባኛል። ስለዚህ ጊዜም ስለሚፈልግ ምንም አይነት ኔጌቲቭ ነገር መናገር አልፈልግም። እንዲህ ነው እንዳ ነው ለማለትም አይደለም። በቃ ጊዜ ይፍታው ብቻ። አሁን ላይ ጥሩ ነው፣ ይሻላል። በቃ ዋናው አንድ ላይ መኖራችን ነው። ዋናው ነገሮች እንዲስተካከሉ መሞከራችን ነው። ዋናው ችግር የሆነብንን ነገር ደግሞ ከቤት ያው የማዘር ጉዳይ ደግሞ እኛ ጋር አለመኖሯ ነው። እኚህ ነገሮች ከተስተካከሉ ቀጣዩ ነገር ደግሞ በጊዜ ሂደት ይስተካከላል ብዬ ተስፋ አለኝ። ያው የሴቶች ባህሪ እንደኛ እንደ ወንዶች ላይሆን ይችላል። እኛ እንደ ይቅርታ ካልን ቶሎ የመመለስ ባህሪ ያለን፣ ሴቶች ደግሞ ይቅርታን ብላችኋቸው የሆነ ጊዜ መውሰድ ነገር፣ የማሰብ የማሰላሰል ነገሮች ይኖራሉ። ብቻ በባሌም ሆነ በቦሌ ዋናው ነገር በሰላም መኖራችን ነው። ለዛ ብዬ ነው ይሄን 2 ቀን ምንም አይነት ቪዲዮ ይዤባት ያልመጣሁት ነው የምላችሁ። እሷን ማስጨነቅ አልፈልግም። ከእሷ ጋር የሆነ ነገር እንትን ማለትም አልፈልግም። እንዲደብራት አልፈልግም እና የሆነ ፊቷን እያየው ብቅ ብቅ እላለሁ ማለት ነው። ፊቷ ጥሩ ሲሆን ብቅ እንላለን፣ ካለች እንጠፋለን። ለዛ ነው እንዳይደብራችሁ። እና ቤተሰቦች በዚሁ አጋጣሚ ዛሬ ወደ እናንተ የመጣሁበት ዋና ምክንያት
እንግዲህ በዚህ ትዳር ውስጥ እንግዲህ ላለፉት 1 ወር በላይ ወደ 2 ወር አካባቢ እና አቶ ዳንኤል ፍሬ በጣም በእኛ ህይወት ውስጥ ሲለፉ ሲደክሙ ነበረ። እነሱንም እስቲ አንድ ቀን እንኳን ተረጋግተን ቁጭ ብለን አናቅም፣ ቁጭ ብለን አውርተን አናቅም። እስቲ ዛሬ ቤት ልጋብዛቸው አብረን እራት እንብላ ብዬ ዛሬ ከመሸ ነው እየጠራኋቸው ያለሁት እራትን አብረን እንድንበላ በማሰብ ማለት ነው። ከእነሱ ጋር የምንጫወት ያው ነገሮችን እናስተካክላለን። እነሱንም ማመስገን አለብኝ ብዬ ስለማስብ ዛሬ እጋብዛቸዋለሁ ወደ ቤት ማለት ነው። ኦልሬዲ ጠርቻቸዋለሁ። የሚመጡበትን ታይም እነሱ ያውቃሉ። እኔ ግን ጠርቻቸዋለሁ። ቤት ያፈራውን አቀራርበን ተጫውተን ቡና ጠጥተን እንለያያለን። ሌላ አላማ የለውም። በዚህ መሀል ላይ እንግዲህ ያው እሷ ከመጣች ለእሷ ደግሞ ያው አንድ ስጦታ ይኖረኛል። ስጦታውን ደግሞ ያው እነሱ ባሉበት የምናደርግ ይሆናል ከእግዚአብሔር ጋር ማለት ነው። ስለዚህ ውድ ቤተሰቦች ዛሬ በጣም ደስ ብሎኛል። እግዚአብሔር ይመስገን ለሁሉ ነገር። ከምንም በላይ የሰው ልጅ ደስተኛ የሚያደርገው ምንድን ነው ካላችሁኝ፣ ሰላም ነው። ሰላም በቤት ውስጥ ሲሰፍን በጣም ደስ ይላል። እኔም ተስማምቶኝ ያለው መልክ የራሱ ተመልሷል። ለማንኛውም ውድ ቤተሰቦች እናንተም ደግሞ በተለያዩ ሁኔታዎች እኔ ባደረግኳቸው ነገሮች በሁሉ ነገር ስሜታችሁን ነክቼ ሊሆን ይችላል። የማይገባ ነገሮችን በማድረግ የእናንተን አመለካከት ማለት እናንተንም ጎድቻችሁ ሊሆን ይችላል፣ አጥፍቼ ሊሆን ይችላል እና ሁላችሁንም በዚሁ አጋጣሚ ይቅርታ ማለት እፈልጋለሁ። እናንተም ደግሞ በመልካም እኔ ለመመለስ የፈለጋችሁትን ማለት ያሉትን የቃላት ነገሮችን በሙሉ ተጠቅማችሁ እኔ እንድመለስ ወይም ደግሞ እኔን ያለውበት መስመር ልክ እንዳልሆነ እንዳቅ በተለያዩ በኃይለ ቃል ሊሆን ይችላል፣ በስድብ ሊሆን ይችላል፣ በመልካም ንግግር ሊሆን ይችላል። በተለያዩ መንገዶች እኔን ስገልጹኝ ነበርና እናንተንም የእናንተ ማስተዋጽኦ ስላለበት ከልብ አመሰግናለሁ። ምንም ቢሆን የእናንተ ኮመንት አዮ ስለነበረ አነበው ስለነበረ አንዳንዴ ሳነበው በስማ ምን ያህል ነው መስመር የሳትኩት ብዬ አስብና ደግሞ የሆነ ጊዜ ደግሞ ምልስ ስልና ደግሞ ያው እንዲህ ነው ማለት አልፈልግም። የምሬን ነው የምላችሁ። እኔ እንጃ እኔ አላዛር ሴት ልጅ ላይ እጅ ማነሳ ምናምን አይነት ካራክተር የለኝም። እኔ እንደዚህ ማለት በቃ በዚህ ልክ እንዴት እንደሆነም ያለፈውን ጊዜ እንዳለፈ ውሃ መተው ነው የምችለው። ገባችሁ? እንኳን ነብሰ ጥሩ ነው አይደለም እኔ እንጃ ምንስ ብትሆን እንደዚህ ማደርግ አይነት ሰው አይደለሁም። ተፈጥሮዬም ነው የምላችሁ። ግን አይዶን ነው እንዴት እንደሆነ ለእኔም ግልጽ ሲሆንልኝ ለእናንተ አምጥቼ ግልጽ አደርግላችኋለሁ። ብቻ እስከዛው ግን ማሰብ ትችላላችሁ። በቃ አላዛር ሴቱ ሚስቱ ላይ የፈላ ቡና ይደፋል። አላዛር እንደዚህ በቃ አይምሯችሁ ላይ በቃ አላዛርን የሰጣችሁትን ቦታ መስጠት ትችላላችሁ። አልከለክላችሁም። ለምን ለእኔም ግራ ስለገባኝ ያ ነገር እንዴት እንደተፈጠረ እንዴት ሊሆን እንደቻለ ለእኔ ለራሴ ያልተፈታ እንቆቅልሽ ስለሆነብኝ ምንም ልል አልችልም። ስለዚህ ግራ ስለገባኝ ምንም እናንተ በምትሰጡኝ አላዛር መጥፎ ነው ካላችሁኝ መጥፎ በሉኝ፣ ችግር የለውም ልላችሁ ፈልጌ ነው። ለምትሰጡኝ ነገር ካደረግኩት አንጻር ስለሆነ እናንተ የተናገራችሁ ያላችሁት እናንተም ልክ ናችሁ ቤተሰቦች። በዚሁ አጋጣሚ ለማለት ፈልጌ ነው። ምክንያቱም እርግጠኛ በሆንኩት ነገር ላይ ባልሆንኩት ነገር ላይ ማውራት ስለማልችል እና ለማንኛውም ግን አሁን ላይ ያለው ስሜቴ ጥሩ ነው። ምንም ማለት ይሄ ማለት ተናደድ እንዴት ምናምን የሆነ በቃ ከውስጤ የሚፈለፍለኝ ነው የሚኮረኩረኝ ስሜት ውስጤ ላይ አሁን ላይ ምንም የለም። አሁን ሰላም ነው ለማለት ፈልጌ ነው። በዚሁ አጋጣሚ እናንተንም ከልብ አመሰግናለሁ። እግዚአብሔር ሁላችሁንም እድሜ ይስጣችሁ፣ ሰፋ ያለ እድሜ ይስጣችሁ።
ባላችሁበት ቦታ የምትሰሩት ስራ የቀና ይሁን። የምታደርጉት ነገር ሁሉ ይከናወንላችሁ። አትርፉ፣ አትክሰሩ። አቤት እኔ እኮ ልመርቅ ትላላችሁ። ስለምወዳችሁ ነው። የምር በጣም ወዳችኋለሁ፣ አከብራችኋለሁ። እህት፣ ወንድም፣ እናት፣ አባት ሁላችሁንም የሚመለከቱ ብዙ የእድሜ ክልሎች አሉ። ከዚህ እስከዚህ ብዬ አልገድብም። ሁላችሁንም ግን እግዚአብሔር አምላክ ይጠብቅልኝ፣ ያኑርልኝ። ያው ለአዲስ ዓመት ያብቃን ማለት ፈልጋለሁ እና ቤተሰቦች ኦልሬዲ ምግቡ እየተዘገጃጀ ነው። እነሱም ቆዩብኝ። ለምን እንደቆዩ አላቅም። ከጠሯቸው ቆይቼ ነው። እንደውም ይመጣሉ። እስካሁን በቃ ኢንትሮ የገባ ይመጣሉ ብዬ አስቤ ነበረ እንትን ያልኩትና እነሱም ቆዩብኝ። ቤተሰቦች ሲመጡ ግን በሚገባ ቪዲዮን የምንይዝ ይሆናል። ለነበረን ማለት ለሚኖረን ጊዜ አመሰግናለሁ። ጊዜያችሁን ስለምትሰጡኝ ማመስገን ፈልጋለሁ። ስለዚህ በቃ ሲመጡ ቪዲዮን እንጀምረዋ አይሻልም? እና ቤተሰቦች ያው ስለደረሱ ነው። ኦልሬዲ ደርሰዋል ብዬ አስባለሁ። እንዳልኩት ማለት ድምፃቸውን ስለሰማሁ ነበር ያስጀመርኩት ቪዲዮ። ሰላም ዳንዬ፣ እንኳን ደህና መጣችሁ። እንዴት ነህ? እግዚአብሔር ይመስገን። ቆየን አይደል? ኧረ ችግር የለም። እንኳን ደህና መጣችሁ። እግዚአብሔር ኧረ ጭራሽ ሰላም ነው። ኧረ እንዳታወልቁ እዚሁ ነው። በቃ እራት ስለቀረበ እዚህ ነው። አይሻልም? አለች። ደህና ነን። አረፍ በሉ። እራት እንብላና እኔም ልቀመጥ ነበር ወይስ እኔ ላሊዛ አዲስ ቆየንባቸው። ሰላም ነው። ያዙ ኧረ እኔ አስታጥባለሁ ወይ ካልሆነ እኔ አስታጥባችኋለሁ። እውነት ችግር የለውም። በጣም ተገባበል። ከእርጉዝ አታስታጥብም? ለምንድን ነው? ንጉስ ቢሆንስ ይባላል እንደዛ። ንጉስ ሊሆን ይችላል። ንጉስ እርጉዝ የምትወልደው ታወቅም ንጉስ ሊሆን ይችላል ይባላል። አንድ ያፈራውን ዝምላችሁ ነው መጀመሪያ ዳንኤል አርገ ችግር የለውም። ቁጭ በሉ እናንተም እንዴ እንቀመጣለን። የሴት እንግዳ የለውም ይባላል። እንግዲህ ስለመጣችሁ ከልብ አመሰግናለሁ። ፕሮግራሙ ለምሳ ነበረ። ያው የምሳ ወደ ራት ተራዝሞ ነው። እኛም ለዛ ነው የጠፋ ነው። ከዛም ስንመጣ እንግዳ መጣብን። ለዛ ነው። ችግር የለውም እና እንደዛ ነው። ለማንኛውም ደስ ብሎናል። ጥሩ ነገር ነው። ሰላም እንጫወታ እና ጥሩ ነገር ነው። ወይ ትንሱዬ አንቺ ቁጭ በይ በስከተ መሀል ላይ ታስገድልኛል። እንደዚህ ፈታ ብለን ማውራታችን ራሱ ቀላል ነገር አይደለም። ኧረ በጣም ይሄ ቤት እንደዚህ ከጭቅጭቅ ድባብ ወጥቶ ዛሬ ቁጭ አለን በሰላም ቁጭ ብለን በሰላም ከአባቶች ጋር ተቀመጥን። ዛሬ ደግሞ ያው ደስ በሚል ሁኔታ ቁጭ ማለት እንደዚህ በመጫወትን የመሰለ ነገር ተገኝቷል። እንግዲህ መቼም
ተመስገን ደስ ይላል። በዚሁ አጋጣሚ እንግዲህ ያው ቡናው እስከሚመጣ አንድ ያው ማለት የምፈልገው ነገር አለ። ያው ከእማ ጋር ያለው ነገር ተስተካክሏል። በጥቂቱም ቢሆን ባይበዛም ባያንስም፣ ግን ደግሞ ያው እድሜ ለአባቶች እድሜ ለእናንተ ነገሮች ተፈተዋል እና ይሄ ነገር መፈታቱ ካልቀረ ደግሞ ያው ከታረቅን አይቀር ከዚህ በፊት ያው አንድ ስጦታ ስላለኝ ስጦታ እንደ ስጦታ ሳይሆን ኦልሬዲ ያው ከዚህ በፊት ተደርጎ የነበረ ግን አሁን ደግሞ እንድታደርገው የምፈልገው ነገር አለና እሱን እንድታደርገው ጠይቃታለሁ። በድጋሚ የኔ ፍቅር በድጋሚ ታገብኛለች። ይኸው ከዚህ በፊት ያው አውልቀሽ ብትሰጪኝ ዛሬ ይኸው በድጋሚ ተንበርክኬ ይህንን ቀለበት እንድታደርጊ እጠይቅሻለሁ። እባክሽ አግቢኝ። የመጀመሪያው ቀለበት ነው። ምን አልሽ? የመጀመሪያው ቀለበት ነው። አዎ የመጀመሪያው ቀለበት። ተነስ እንዴ! አንቺ ደግሞ አርጊ እባክሽ። ተነስ። ችግር የለም አደርገዋለሁ። በኋላ አስቀምጠው። ጣትሽን ስጭኝ። እኔ አላረግም። ለምን አላረግም? ቁጭ በል እነግርሃለሁ። ቁጭ በል ተነስና እናወራለን። አሁን ለምንድን ነው ጭቅጭቅ የምትፈጥረው? ተነስ አልኩህ እኮ ተነስና ቁጭ በል። ምን አጠፋሽ? ያጠፋሁት ነገር አለ? እኔ ቀለበት ዋና የሚያስተሳስረን ቀለበት አይደለም ልብ ነው ብዬ ነው የማምነው። ሲቀጥል ደግሞ ይሄ ቀለበት እናቱ ጋር የነበረ ነው። እሷ ናት የወሰደችው። እሱ ጋር ማን ነበረ? እና ይሄ ቀለበት አብረን እንሄድና ወርቅ ቤት እንቀይረውና ሌላ ቀለበት ማለት አረጋለሁ። በዚሁ በራሱ ይሳል። ምን ችግር አለው? ምን ሆኗል? አሁን ይሄ ቀለበት ምን ስለሆነ እኔ አላረግም። ምን ተደረገ? ምን ሆኗል? ምንም አው ግን እሷ አልተሰበረ፣ አልተጣመመ፣ ምን አላለ? እሷ ጋር ነበር አይደለ? የምትፈሪው ነገር አለሽ? ምንድነው? በቃ እኔ አልፈልግም። ይቅርታ እንዴ! እስቲ ማይመስል ነገር አታውሪ። አይደለም ስሙ ማለት ሌላ ነገር አይደለም። በቃ ለትንሽ በቃ ለህይወቴ ስለምሰጋ ለህይወትሽ አሁን ቀለበቱ ምን ያሰጋሻል? ህይወትሽ ጋር በቃ እሷ ጋር ምን ያገናኘዋል? እናት ጋር ነበር እና ቢኖርስ ታዲያ እናት ጋር የነበረ ቀለበት ለምንድን ነው የማደርገው? ማለትም እንዴ! ኧረ በአንድ ስለፈጠረሽ ኧረ ዛሬ አንተ ጋር ቢሆን አላዘራ መሰለሽ ተንሱ እንዴ! ኧረ ችግር የለም በቃ እሺ፣ ችግር የለም ባታረግም። ወይ ተንሱ ነገሮች እንደምናስ አይደለም አላዛር ይጠብቀኝ። ምን መሰለሽ ተንሱ አሁን አርግሽ የነበረ ነው። አሁን ኢቭን እንደው ሌላ ጊዜ ችግር ቢያመጣ ምናምን ብለሽ ብታዩ ነጥፎ እንትን የለውም። ግን አሁን ግን ቢያንስ የእሱ እንደገና መልሶ ወደ ፍቅር መመለሱ ምክንያት በማድረግ ምናምን ስለሆነ ምክንያት ያደረገው። አይ ዳኒ እኔ እኮ ቀለበቱም አላስርም ሳይሆን እናቱ ጋር ነበረ። እናቱ ደግሞ የሰራችውን ቪዲዮ ምንም የሆነ ነገር የለም። ምንም እንዳልማቃለው እኔ ምን ሆነ ነው ያልጠረጠረችው ምን እንደሆነ አልገባኝም። ግን ምን መሰለህ አይ ምን አስባ እንደሆነ አልገባኝም። ግን እኔ እኮ ትንገርናሽ ወይ ያሰበችው ነገር ምንድነው ነው ያልገባኝም እኮ። አይ እኔ ስቃለን እየሳፋ አይደለም አይደል እንዴ? እኔ እሷ ጋር የነበረ ነገር አልፈልግም ነው በቃ። እሷ ጋር አምጪ ብላ ወሰደች። ይኸው ተቀበልኩኝ እኮ እኔ ጋር እኮ ነው ያለው። ለምን መች ነው የተቀበልካት? ተቀበልኳት። ኦልሬዲ ስትሄድ ነው የተቀበልኳት፣ ሰሞኑ ማለት ነው። ስለዚህ እኔ አልፈልግም። እሷ ጋር የነበረ ቀለበት አላረግም። በቃ ምን ያገናኘዋል እሷ ጋር መሆኗ? አላዛር እኔ አሁን ታረኩኝ፣ አብረን በቃ አሁን መኖር ጀምረናል አይደለ? በቃ ግን ደግሞ እኔ እሷ ጋር የነበረ ነገር አላረግም። በቃ አብረን እንቀይረዋለን። ይቀመጥ አንተ አሁን እኮ እንቀይረዋለን። እጄ ላይ አላስገባም። ለምን አድርጌ ትንሱዬ አሁን እኮ ይኸውልሽ ትንሱ በፊትም የነበረ ስለሆነ ማለት ነው በፊትም የነበረ ስለሆነ ያን ያህል ችግር ይኖረዋል ብዬ አላስብም። ምናልባት ሀሳባችሁ ከነገ ወዲያ ግን እንቀይር ከሆነ ይቀየራል። ምን ችግር አለው? እኔ አሁን ታርግ ነው እንጂ ነው መሻት አይቀር አልኩኝ። እኔ ችግር የለም እኮ መቀየር እኔ አሁን መከራከር ምናምን ያው ወደ ሌላ ነገር ውስጥ መግባት ስለማልፈልግ ዳኒ ይሄን ነገር እናንተ ምን ትለው? ይሄ ነገር ትንሱዬ እኔ ታርገው እኔም አላርግላት ራሷ ታርገው ችግር የለም ያው እንጂ እኔ ፈራለሁ ለህይወቴ አይደለም። ምን በጣም ችግር የለውም። ይሰጋለሁ እና በጣም ፈራታለሁ። አላዛር አይደለም ቆይ ልንገርሽ ነው ትንሱዬ ደስተኛ አይደለችም። ቤቷ ሄዳ ሌላ ደስ የሚል ልጆቼን አገኘው ከልጆቼ ጋር ልዝናና የሚል ቪዲዮ ብሰራ ጥሩ ነው። ግን አሁንም ስለኛ ነገር አንስታ ለምን ትከታተያታለሽ? ለምን ደግሞ አልከታተላት? ህይወቴ እኮ ነው
ህይወቴ ነው አይደለ? ሄዳም እሷ ጋር ነሽ፣ እዚህ መታ እሷ ጋር ነሽ። የልጆችን አይምሮ ለምን ትበረዛለች? ተመልሳችሁ ደግሞ እኔ መጨቃጨቅ እኔ አልፈልግም። ኧረ ችግር የለም እኔ ዝም ብላለሁ። አሁን ምን መሰለሽ አሁን እኮ ተነጋገሩና አሁን ይሄንን እኔ አይደለም እኔ ይሄንን ማድረግ አለ ምንም ችግር የለውም ብዬ ነው የማስበው ነው እንደዚህ አይነት ነገር ቀለበቱን እሱ ወደ ነበረበት ፍቅር እሷን እኔ መጫንም አልፈልግም። አሁን ምን አለ መሰለህ ፈራሁ አለች። የምትፈራው ነገር ሊኖር ይችላል። ቀይራ አድርግላት ችግር አለ። አይ እንደሱ ሳይሆን ታርገውና በሂደት ለምን አትቀይረውም ነው። ይሄ ደግሞ ታርገውና ሳይቀየር እጅ ውስጥ አላስገባም ነው። እኔ ይቀር አሁን እኔ ቀለበቱን መጀመሪያ ወድጄው በጣም ወደው እኔ በጣም ደስ የሚለኝ ቀለበት ነው። የጋብቻ ቀለበት በጣም ክቡር ነው ለኔ ማለት ነው። አዝናለሁ ያኔም አውጥቼ ባለማወቅ በጭቅጭቅ ውስጥ ሆኜ ያንን ነገር ማውለቄ ይጸጽተኛል አሁን ሳስበው ማለት ነው። ነገር ግን ሰው ጋር የነበረ ቀለበት አሁን ጊዜው በጣም ያስፈራል። እውነት የምሬን ነው። እሷ ደግሞ ግንኙነታችንን አትፈልግም። ስለዚህ እኔ ደግሞ አሁን ትዳሬን ማጣት አልፈልግም። ታርቂያለሁ አይደለም? ትዳሬን ማጣት ስለምፈራ ይሄን ቀለበት ሄደን እንቀይር አይደለም ቀይረን እናደርጓለን። ዛሬ ማታ ነው አይደል? ነገ ይነጋል መቼ ማይነጋ ነገር እኔ ደግሞ ማለት ነው አርጊውና ነገ ከነገ ወዲያ ተመቸ ሰዓት በምትሄዱ ሰዓት አውልቀሽ ሌላ ብትቀይሩት የሚል ሀሳብ ነው ያለኝ። እንደዛ ነው የሚሻለው። አላዛር እኔ አሁን ትንሱዬ ያላዛርም ሀሳብ ጥሩ ነው ዳኒ አይደለም። ቆይ እንደዚህ አይሆንም ለመሰለሽ እሷ ቀለበቱን ታደርገዋለች እኮ አሁን እኮ እጇ ላይ ብዙ ቀን የሚቆይ አይደለም። ችግርም ይኖርበት ችግርም አይኖርበት እሷ ያሰባሰበችው ማቅጣጫ ሊሆን ይችላል። ምንም እኮ ላይኖር ይችላል። ግን አድርጋው ተቀብላ የሱን ፍላጎት አርጋለት ማለት ነው። ከዛ በኋላ ነገ ከነገ ወዲያ ደግሞ ቀስ ብለው ወደ ከተማ ሲሄዱ ወደ ታች ሲወርዱ ቢቀይሩት የሚል ሀሳብ ነው ያለኝ ትንሱዬ። እኔ እንደዛ ስጋቷ ግን ዋና ማለት ነው እኔና እሱ የሚያስተሳስረን ልባችን አላዛር እኔ አሁን ቀለበት አረኩ አላረኩ ይሄና ለማተራ አይ አሁን እኮ መሰለሽ አሁን በቃ እጄም ስለወፈረ ለሳይዙ ትንሽ ሰፋ አድርገን እንትን እንላለን። ነገ እንቀይራለን። ቀይረን አደርጋለሁ። አሁን ይሄና ሊያስከፋ እኮ አይገባም። አላዛር ቀላል ነገር ነው። አላረግም ቀለበት አላልኩም እኮ ቀለበት ማድረግ ተውና አርግዤ የለ እኮ አሁን እኔ ደግሞ ነው ነገሩ እንዳያበላሽ እንደገና ደግሞ ለመልሶ ይሄን በማድረግና ይሄ በቀለበት ባለማድረግ እንደገና ደግሞ የሆነ ነገር ውስጥሽ እንዳያድር አሁን እሱ በዛ መንገድ ከተረዳው ምናልባት እንግዲህ እሱ የተረዳበት መንገድ ነው እንጂ እሱ በዛ መንገድ ከተረዳው ችግር የለውም። ግን እኔ እንዴት በምን ልረዳት እስቲ አሁን አይ እኔ ያለችው ነገር በምን እንድረዳት ነው? እኔ ምን አልኩ? የሆነ ቀለበቱን እኔ አርጊው የለ ገብቶኛል። እኔ እኮ አሁን የኔ ቀለበት እናቴ ጋር አልነበረ? እኔ እኮ አሁን ምን ሆንኩኝ ነው? ወደ አንተ ወገን እኮ ነው የሆንኩት። አሁን አንተ ማድረግ ያለበት እሷ ደግሞ የራሷ የሆነ ስጋት ምንድን ነው ታዲያ? እሷ የራሷ የሆነ ስጋት የራሷ ስጋት ይኖራታል። እኔ ለትዳሬ ስጋት ነው ለሌላ ለህይወቴ ስጋት አይደለም። ምንም አይመጣብኝ። እኔ በእንደዚህ ነገር አልፈልግም። እኔ ችግር የለውም። ትዳራችንን የማይፈልጉ ሰዎች አሉ። እሺ አይ እኔ እንዲህ ነገር ለምን ትፈልገኛለች? ቢቀርም አይሻልም? እና ምን መሰለሽ ትንሱዬ ይሄንን እኔ አላዛርን ነው የምደግፈው። ለመሰለሽ እሱ አሁን ያለውን ነገር እያየሽው ነው። አሁን ምንድነው እሱ እጅ ላይ ታላየው እጁ ላይ አድርጎታል ይሄንን ቀለበት። ሁለቱንም ቀለበት እሷ ጋር ነበረ አይደለ? ሁለቱም ቀለበት እሷ ጋር ከነበረና ሁለቱም ቀለበት መጥቶ እሱ የራሱን አድርጎ ነው የመጣው። የራሱን አድርጎ ላንቺ ደግሞ አሁን እንደ እንትን ነው። ገብቶኛል አይደለም ዳኒ? ገብቶኛል። ይኸውልህ እሷ ያለችው መንገድ እኔ እንትን የምለው በእሷ ነው። ለምን ፈርታለች? ፈርታለች። ለምን ትፈራለች? ስጋት ነበር። ይኸውና ሁለቱም ቀለበት እኮ እሱ ላይ ቆን ያለው ለእናቱ እኮ እሱ ልጇ ነው እና እሷ የሆነ ነገር ተደርጎ ቢመጣ ብላ ነው ያሰበችው። ማድረግ እኮ ይኸውልሽ ሁለቱም ተደረገ አይደለ? ይስማሙና ዳንዬ ይኸውልህ ይስማሙና ነገ እንዳይቆጨን ነው። ለመሰለሽ አሁን እኔ ማምንበትን ነው የምነግርሽ። ሁለቱ እርቅ ፈጥረዋል። የራሳቸው ስምምነት አላቸው። ይሄ ቀለበቱ እናትየው ጋር ነበረ። ከዛ በኋላ ላይ እሱ ተቀበላት። ከዚህ በኋላ ነገ ከነገ ወዲያ ሰላም ሲፈጥር አረግላታለሁ ብሎ ተቀበለ። አሁን እሱ እንደ የነበረው ነገር እንዲመለስ በልባቸው ያለው ነገር እንዳለ ሆኖ ተጨማሪ ደግሞ ይሄኛው ቢኖር ደግሞ ጥሩ ነው በሚል ነው እንደው ደስተኛ እንዲሆን ነገሩን ለማስደሰት የመጨረሻ በቃ የሆነ ደስ ነው ያለኝ። ጥሩ ሆኖ ነው የታየኝ። ነገር ግን
እሷ ደግሞ አይ ይሄንን ማድረግ አልፈልግም እፈራለሁ ስትለኝ ወደ እኔ ራሴ ወደ እሷ ነው የመጣው። ዋናው እኮ መሰለሽ ፍቅራቸውን አይደለም እሷ ይሄንን ካረኩኝ የሆነ ነገር በሆነስ እዛ ቆይቶ ነው የመጣው ነው የምትለው። ገባኝ። አሁን እኔ ደግሞ የምልሽ እሱም አድርጎታል። ሁለተኛም ደግሞ ቆይ አሁን ይኸውልሽ እሱም አድርጎታል። ሁለተኛ ደግሞ ቆይ እንደዚህ እኮ ነው። መልካም ጎን ይኸው እኔ አሁን መልካሙ ምንድን ነው? መልካም ጎን እኮ የለውም። ምን መልካም አለው? አይታጣቅም። አሁን ብዙ ጊዜ የሆነ ሰው ቀለበት አረገና የሆነ ነገር ሆነ ምናምን እንደዚህ ምናምን የሚባል ነገር የለም። እንደዛ የሚባል አሁን እርግጠኛ ነህ አንተ? በእናትህ እኔ በእናቴ በጣም እርግጠኛ ነኝ። እርግጠኛ ነህ? ኧረ በስመ አብ። ይኸውልሽ አሁን እኮ መሰለሽ አይደለም አሁን ዋናው ነገር በቃ በእናትህ ትንሱ ይሄ ነገ ከነገ ወዲያ ነገርና ህይወት የሚባል ነገር አለ። አሁንም እኔ ድጋሜ ትዳሬ ተበጥብጦ የሰው መሳቂያ መሆን አይደለም። ነገ ከነገ ወዲያ እኮ የሚስተካከል ነገር ነው ይሄ። አሁን ዛሬ እንዳልሽው እጅሽ ሰፍቷል ያለው ነገር አሁን እንትን ቢልም ነገ ከነገ ወዲያ ሊወፈር ስለሚችል ሰፋ መደረጉ መጥፎ አይደለም ምናምን የሚለውን ለሌላ ቀን እንያዘው። አረ ነገ መሆን ይችላል፣ ችግር የለም እኮ አሁን እንደዛ። እኔ ግን አንተንም ቢሆን እቃወማለሁ እዚህ። ለምን አሁን እኔ እኮ እያልኩሽ ያለሁት ማለት ነው እኔ ደስ የማይለኝን ነገር አሁን ለእኔ ስታደርግልኝ ደስ አይለኝም። እሷ ጋርም እንደዚሁ እኔ በዛ እንግል አላየው። እኔ አሁን እኔ ደስ ነው ያለኝ እሱ ተነስቶ ወደ ነበረው ነገር ይመለስ ወደሚል ሀሳብ መሄዱ ቅድም ስንመጣ የነበረን ደስታ በቃ አሁን እዚህ ጋር እንደገና ተመልሰን ይደፈርሳል። አሁን እኮ እሱ የነበረውን ፍቅር እንደገና ላድሰው በዚህ መንገድ ላድሰው የሚል ሀሳብ ይዞ መጣና ተንበርክኮ እንደገና ጠየቀ። አሁን እኮ ያንን ሲያደርግ ቀለበቱን መቀበል ችግር የለብኝም፣ ግን እኔ ከሷ የመጣ አላረግም። ነገ ከነገ ወዲያ ተንሱዬ ይኸውልሽ ነገ ከነገ ወዲያ ማለት ነው እኔ እንትን አንተ ውሰድ አይደለም ነገ ከነገ ወዲያ ይኸውልሽ ተንሱ አይኸውልሽ ነገ ከነገ ወዲያ እንደኔ ማለት ነው ነገ ከነገ ወዲያ ይሄ ነገር ይቀየር በሚለው እንያዘውና በዛ መንገድ ተስማሚ አንቺ ነገ ከነገ ወዲያ ይቀየር ይደረግ። አሁን እንትኑ ነዋ ደስታውን ቢያንስ አግኝቶ ይደር ነው ደስ ብሎት በቃ አድርጋልኛለች ምናምን ብሎ ይደር። ምን ችግር አለው? ይሄ ነገ ደስታቸው ቢደፈርስ ግን የለውበትም። ቆይ ልነግርሽ ነው አንቺ እኮ ያልገባሽ ነገር ማለት ነው። ይሄንን አሁን ያለውን ነገር እንደዛ በዛ መንገድ አስቢው ትንሱ። ቆይ ፍርቴተኝ ትንሱ በዛ መንገድ አስቢው እሺ። ስለዚህ እኔ እንደዛ እንዲሆን ነው የምፈልገው። አላዛር አሁን አንቺም እንትን አትበይ፣ በዚህ ነገር ላይ ቅራት ትሰኝ። አላዛርም እንደገና ቀለበቱን ከፍተህ አድርግላት በቃ በዛ መንገድ እናየው። እኔ አትቀበለኝም። ለምን ነው ትቀበላለች? በቃ ይሁን አሁን ተነገርኳት። አታሲዛት ይሉኝታ ይዟት አይደለም ነገ ከነገ ወዲያ ይቀየራል። አንድ 2 ቀን 3 ቀን ቢቆይ ነው። ከዛ በኋላ አስፍታ ተቀይረው። እኔ እንደዛ ቢደረግ ምን ችግር አለ? ነገ ሰፍቶ ብታረገው ሰውን ታግሎ ከሚያስገባ ለምን ታግሎም እኮ ያስገባም እኮ አሁን ነገ ከነገ ወዲያ እየወፈረች ስትሄድ አልገባም ቢል ነው እንጂ አሁን ላይ ያስቸግራት ይችላል እኮ አሁን ትንሽ ከጊዜ ነው የወለቀው ከእጃቸው ላይ። ስለዚህ እኔ እንደዛ ቢሆን ነው የሚሻለው። እኔ አላዛር ትንሱዬ እምቢ እንዳትዪ እንዲከፋው አልፈልግም። አይደለም አላዛር በዚህ መንገድ አንተም አትከፋ፣ እኔ አንቺም አትከፊ። ፖዚቲቭሊ እዩ በቃ ያኛውን ነገር ታዩና ማለት ነው። ፖዚቲቭሊ እዩ በቃ እኔ የመጣውን አመጣጥ በሱ ባመጣው መንገድ ብቻ እዩ። ያኛውን ሳይድ ትተሽ ማለት ነው። ያኛውን አእምሮሽ ታታስገቢና በቅንነት እዩ። ከዛ በኋላ ላይ እንትን አርግላት አላዛር አርግላት ግድ የለም አርግላትና እንትን በይ አንተም ደስተኛ ትሆናለህ። እኔ እንደዛ ቢሆን ነው ደስ የሚለኝ። እንደዚህ ቅር ከምትስራይ እሱ አሁን አላረኩም ብሎ እንደገና ማታውን ቁጭ ብሎ ለምንድን ነው እንደዚህ ያለችኝ ያለ ከሚያድር አንቺም እንትን ከምትይ ብዬ ነው። አናሳብ እስከሚገርም ግን ባላረገው ደስ ይለኝ ነበር። ችግር የለውም። ቡና ምናምን ስለደረሰ አላዘረ ቆረፍኩ አደረክላት አይደል? አይ አላጎረፍኩም። አይ እኔ አንተን ለማለት ፈልጌ እኮ አይደል? እሺ ታንኪ በመሀል እኮ እንትና ልንመለስ ነው እንዴ እየፈራሁ። ኧረ አንመለስም ያ ማለት ፈራሁኝ። ወደዚህ እንትና ወደ እሷ ሳደላ እንትን ትላለህ ብዬ በጣም ፈራሁ። እንደዛ አላደረገም። አስጨናነቀ። አይ ተጫወቱሽ ጊዜ የሆነ ነገር ቀድመሽ በተቃራኒ አቅጣጫ ከማሰብ ይሻላል የሚል ነው። አሁን ቀድመህ ይሆናል ሊሆንብኝ ይችላል እያልክ ቀድመህ ካሰብከው ጊዜ ወስጣል ሊሆንም ይችላል። አሁን መሰለህ አይ አእምሮ ላይ ያ ነገር ከተቀረጸ መጀመሪያ ኔጌቲቭ ነገር ከአሰብክ
ሜቢ አይሆንም የሆነ ነገር እንኳን ቢከሰት በቃ ያ ነገር እንዲህ ነው ለካ ይሄ ነው ብለህ ልታስብ ትችላለህ። ለካ እንዲህ ስለሆነ ነው ብለህ ያሰብከው ነገር የሆነ ጫፉ ሲደርስብህ በቃ ምናምን ብለህ ታስባለህ። እና እኔ የሆነ ነገሮችን መጀመሪያ ፖዘቲቭሊ ማሰብ ይሻላል ከሚለው አንግል ነው። አንተም እኔ በዛ መንገድ ነው የመጣ የመሰለኝ። ትንሱም እንደዛ በዛ መንገድ ብታስበው ጥሩ ነበረ። እንግዲህ ያው ችግር የለም። ኧረ ችግር የለም ዳንዬ፣ በቃ ፏ በሉ፣ ቡና ምናምን ጠጡ፣ አብረን እንጠጣለን። እኔም አለው። በቃ ቤተሰቦች ሰላም ሁኑልኝ። እወዳችኋለሁ። አመሰግናለሁ። ያው ያለ ነው እንደዚህ አይነት ነገር እንቋቋማለን። ይመቻችሁ። ሰላም ይሆናል። ያው እኔም እሷን እንትን ያልኩት ችግር የለም። ሴት እናት እንትን ነው። ያው ዞሮ ዞሮ ለእናንተው ነው። ችግር የለም።